በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 30 በዚች ቀን የከበሩ ደናግል ጲስጢስ፣ አላጲስና አጋጲስ በሰማዕትነት ሞቱ። የተባረከች እናታቸው ሶፊያም ከአንጾኪያ ከከበሩ ወገኖች ውስጥ ናት። እነዚህንም 3 ልጆች በወለደቻቸው ጊዜ በሊህ ስሞች ጠራቻቸው። ትርጓሜያቸውም የሃይማኖት ተስፋ ፍቅር ነው። የእርሷም ስም ትርጓሜው ጥበብ ማለት ነው። ጥቂትም ባደጉ ጊዜ ወደ ሮሜ ከተማ ወስዳ በጎ አምልኮን እግዚአብሔርን መፍራትን የቤተ ክርስቲያንንም ትምህርት አስተማረቻቸው። በከሃዲው የሮሜ ንጉሥ በአርያኖስ ዘንድ ወሬያቸው ተሰማ። ወደ እርሱም ያመጧቸው ዘንድ አዘዘና አመጧቸው። እናታቸውን በማስተማር ትመክራቸውና ታጸናቸው ነበረ። እንዲህም ትላቸዋለች፣ ልጆቼ ተጠበቁ። የዚህን ኃላፊውን ዓለም ክብር በማየት ልባችሁ እንዳይደክምና ከዘላለማዊ ክብር እንዳትርቁ ከሙሽራው ከክርስቶስ ጋር ሁናችሁ ወደ ሰማያዊ ሰርግ እንድትገቡ ጠንክሩ። ዕድሜያቸውም የታላቂቱ 12፣ የሁለተኛይቱ 10፣ የሶስተኛይቱ 9 ነው። እናታቸውም ወደ ንጉሥ አቀረበቻቸው ጊዜ ታላቂቱን ጲስጢስን እኔን ስሚ፣ ከቤተ መንግሥቴ ታላላቆች ለአንዱ አጋባሻለሁ ብሎ ስጦታም እሰጥሻለሁ፣ ለአጵሎን ስገጂ አላት። እርሷም እርሱንና የረከሱ አማልክቶቹን ሰደበች። እርሱም ተቆጥቶ በብረት ዘንጎች እንዲደበድቧት ጡቶቿንም እንዲቆርጡ እሳትንም ከብረት ምጣድ በታች በማንደድ ባሩድ ሙጫ ሰሊጥን በውስጡ አድርገው እጅግ አፍልተው ወደዚያ የጨምሯት ዘንድ አዘዘ። በጨምሯትም ጊዜ እየጸለየች በብረት ምጣዱ ውስጥ ቆመች። ከቶ እሳት አልነካትም። የምጣዱም ግለት ጸጥ ብሎ እንደ ጠዋት ጊዜ ጤዛ ቀዝቃዛ ሆነ። ከዚያ ያሉ ሰዎችም አድንቀው እግዚአብሔርን አመሰገኑት። ብዙዎችም በክብር ባለቤት እግዚአብሔር ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸውና በሰማዕትነት ሞቱ። ከዚህም በኋላ የቅድስት ጲስጢስን ራስ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጽማ የምስክርነት አክሊልን ተቀበለች። እናቷም ስጋዋን አንስታ ወሰደች። ዳግመኛም ሁለተኛዋን አላጲስን አቀረቧትና ደበደቧት። ጽኑ ግርፋትንም ገረፏት። ከጋለ ብረት ምጣድ ውስጥ ጨመሯት። በዚያንም ጊዜ ቀዝቅዞ እንደ ጠዋት ጤዛ ሆነ። ንጉሡም ከዚያም እንዲያወጧትና ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷንም አደረሳ በመንግሥተ ሰማያት የሕይወት አክሊልን ተቀበለች። እናቷም ስጋዋን ወሰደች። ቅድስት ሶፊያም ከስቃይ የተነሳ እንዳትደነግጥ ስለ ልጇ ስለ አጋጲስ ትፈራ ነበር። ታጽናናትና እንድትታገስ ታደርጋት ነበረ። በዚያንም ጊዜ ወስደው ከመንኮራኩር ውስጥ ጨምሯት። እግዚአብሔርም መልአኩን ልኮ ያንን መንኮራኩር ሰበረው። እርሷም በደህና ወጣች። ዳግመኛም እሳትን አንድደው ከውስጡ እንዲጥሏት አዘዘ። እርሷም ፊቷን በመስቀል ምልክት አማትባ ወደሚነደው እሳት ተወርውራ ገባች። በዚያንም ጊዜ እሳቱ እንደ ጠዋት ውርጭ የቀዘቀዘ ሆነ። ከዚያ ያሉትም ሰዎች ብርሃን የለበሱ 2 ሰዎች ከነጫጭ ልብሶች ጋር ሲጋርዷት አይተው እጅግ አደነቁ። ብዙዎችም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆርጧቸው በሰማዕትነት ሞቱ። ያቺንም የ9 ዓመት ልጅ የከበረች አጋጲስን ራሷን በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጸመች። ሁሉም የማያልፍ የማይጠፋ ሰማያዊ መንግሥትን ወረሱ። የከበረች ሶፊያም የ3 ልጆቿን ስጋቸውን ወስዳ ገነዘቻቸው። ወደ ከተማውም ውጭ አድርሳ በዚያ ቀበረቻቸው። በ3ኛውም ቀን ወደ መቃብራቸው ሄዳ አለቀሰች። ነፍሷን የሚወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ምዕመናን ሰዎችም መጥተው ገንዘው ከልጆቿ ጋር ቀበሯት። በከሃዲው ንጉሥ ላይ ግን እግዚአብሔር ጭንቅ የሆነ ደዌ ላከ። ዓይኖቹም ፈረጡ፣ አጥንቶቹም እስከሚታዩ ስጋው ሁሉ ተሰነጣጠቀ፣ እጆቹም ተቆራረጡ። ከእርሱም ደምና መግል ፈሰሰ፣ ትልም ይወድቅ ነበር። ሁለመናውም ተበላሽቶ በክፉ ሞት ሞተ። ስለ እነዚያ ደናግል ጌታ ተበቅሎታልና ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት የእስክንድሪያ አገር ሊቀ ጳጳሳት አባ ሚናስ አረፈ። እርሱ ለአባቶች ሊቃነ ጳጳሳት 47ኛ ነው። ይህም አባት ብዙ መከራ ደርሶበታል። መልካም ተጋድሎንም ፈጽሞ መንጋዎቹን በመጠበቅ እግዚአብሔርን አገለገለው። የሹመቱም ዘመን 9 ዓመት ነው። በፍቅር በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት የከበረች ጤቅላ ከእርሷ ጋር ከሚኖሩ 4 ደናግል ጋር ፎላ በሚባል ኃጥእ ቄስ እጅ በሰማዕትነት ሞተች። ይህንን ፎላ የሚባል ቄስ በአመፅ የሰበሰበው ብዙ ገንዘብ እንዳለው በከሃዲ መኮንን ዘንድ ነገር ሰሩበት።
መኮንኑም ገንዘቡን ሁሉ እንዲወርሱ ታዘዘ። ፎላም ወደ መኮንኑ ሄዶ ገንዘቡን እንዲመልስለት ማለደው። መኮንኑም ስለ እነዚህ ደናግል ሰምቶ ወደ እርሱ እንዲያመጧቸው አዘዘ። በመጡም ጊዜ ፎላን መኮንኑ ለፀሐይ ይሰግዱ ዘንድ ሊህን ደናግል ብትሸነግላቸው ገንዘብን እመልስልሃለሁ አለው። ፎላም ሊሸነግላቸው ጀመረ። ደናግሉም አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈትነናለህ? አንተ ቀድሞ መምህራችን የነበርክ ስትሆን ብለው ዘለፉት። መኮንኑም ቃላቸውን በሰማ ጊዜ በጅራፍ እንዲገርፏቸው አዘዘ። እነርሱ ግን መናገራቸውን አልተዉም፣ ስቃይንም አልፈሩም። መኮንኑም ፎላን የበከተ ብትበላ ደምንም ብትጠጣ ገንዘብን እመልስልሃለሁ አለው። ፎላም እንዳለው አደረገ። ዳግመኛም እሊህን ደናግል ብትገድላቸው ገንዘብህን እመልስልሃለሁ አለው። በሰማም ጊዜ ልቡናውን አጽንቶ ሊገድላቸው ሄደ። እንደ አስቆሮቱ ይሁዳ ልቡ በገንዘብ ፍቅር ተነድፏልና። ደናግሉም እንዲህ አሉት፣ ከሃዲ ሆይ የመድኃኒታችንን ክርስቶስን ሥጋውና ደሙን በእጅ ተቀብለን አልነበረምን? ስለ ገንዘብ ፍቅር እኛን የክርስቶስን በጎች ታጠፋ ዘንድ እንዴት መጣ? እንዲህም እያሉ ሰልፍ እንደ ተማረ አርበኛ ሰው በሰይፍ ራሶቻቸውን ቆረጠ። መኮንኑም የፎላን ብላሽነትና ድንቁርና አይቶ በሰይፍ ገደለው። ነፍሱንም ገንዘቡንም ሃይማኖቱንም አጣ። የደናግሉም ስማቸው ጤቅላ፣ ማርያም፣ ማርታ፣ አመታ፣ አበያ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር አይኑር ለዘላለሙም አሜን። በዚህችም ቀን ስሙ መርቅያኖስ የሚባል ለጣዖት የሚሰግድ የሮም ንጉሥ ልጅ የከበረች ኦርኒ በሰማዕትነት አረፈች። የዚችም ቅድስት እናቷ ክርስቲያናዊት ናት። አባቷም እልፍኝ ሰርቶላት በወርቅና በብር ልብሶች ካጌጡ 12 ደናግል ጋራ ወደዚያ አስገባት። ከልጁ ጋር ይሰግዱላቸው ዘንድ 17 ጣዖታትን አወጣላቸው። በላይዋም በሩን ዘጋ። በዚያም 7 ዓመት ከ6 ወር ኖረች። በአንዲትም ዕለት ዓይኖቿን ወደ ምስራቅ ቀና ባደረገች ጊዜ ርግብን አየች። በአፏም የዘይት ቅጠል ይዛ ነበር። ከማዕዷም ላይ ጥላው ወጣች። ዳግመኛም ወደ ምዕራብ ስትመለከት ቁራ መጣ። በአፉም ከይሲ ይዞ ነበር። ከማዕዷም ላይ ጥሎት ወጣ። አደነቀችም። በዚያንም ጊዜ አባቷ የሰጣት መምህሯ መጣ። ያንንም ራእይ ያወራችለት። እርሱም ሲተረጉምላት ርግብ የጥበብ ነገር ነው፣ የዘይቱም ቅርንጫፍ በጥምቀት የሚገኝ ክብር ነው። ቁራም ንጉሥ ነው፣ ከይሲውም መከራ ነው። አንቺም በርቺ ጠንክሪ፣ በክርስቶስ ስም መከራ ትቀበይ ዘንድ አለሽና የሕይወት አክሊልንም ትቀበያለሽ አላት። ከዚህም በኋላ ባደገች ጊዜ አባቷና እናቷ ወደ እርሷ ወጥተው ስለ ጋብቻ ተናገሯት። የከበረች ኦርኒም እስከ 7 ቀን ታገሱኝ አለቻቸው። ከዚህም በኋላ እርሱ የመረጠውን መንገድ ይመራት ዘንድ ወደ እግዚአብሔር ጸለየች። የእግዚአብሔርን መልአክ መጥቶ በርቺ፣ ኃይልንም ልበሺ፣ ሐዋርያው ጢሞቴዎስም ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻል አላት። ወዲያውኑ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ወደ እርሷ ገባ። ሁሉንም አስተማራት። ከበታቹም ውሃ ፈለቀ። በውሃውም ላይ ጸለየና በአብ በወልድ በመንፈስ ቅዱስ ስም አጠመቃት። ከእርሷም ዘንድ ሄደ። በዚያንም ጊዜ ቅድስት ኦርኒ ተነስታ የአባቷን ጣዖቶች ሰበረች። አባቷና እናቷን በመጡ ጊዜ እንደ ቀድሞው ስለ ጋብቻ ተናገራት። እርሷም እኔ ስለ ሰማያዊ ሙሽራ ኢየሱስ ክርስቶስ ተጠርቻለሁ፣ በስሙም ተጠምቄአለሁ አለቻቸው። ንጉሥ አባቷም የልጁን ነገር በሰማ ጊዜ ታላቅ ቁጣን ተመላ። ከአዳራሿም እየጎተተ አወረዳት። እናቷም እያለቀሰች በራሷም ላይ አመድ እየነሰነሰች ትከተላት ነበር። በሰንሰለት ታስረው የሚቀለቡ 4 ፈረሶችን አምጥተው ከጅራታቸው ላይ ቅድስት ኦርኒን በራሷ ጠጉር አስረው እንዲያስጎትቷት ንጉሥ አባቷ አዘዘ። አንዱ ፈረስም ሰንሰለቱን በጥሶ ሲያመልጥ የንጉሡን ቀኝ እጅ ቆረጠውና ወዲያውኑ ወድቆ ሞተ። የከበረች ኦርኒን ተነስታ ጸሎት አደረገችና ንጉሥ አባቷን ከሞት አስነሳችው። የተቆረጠ እጁንም እንደ ቀድሞ መለሰችው። ሕዝቡም ይህን ድንቅ ሥራ አይተው ከንጉሥ አባቷ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። በእጆቿም 30,000 ያህል ሰዎች ተጠመቁ። ንጉሥ ዳኬዎስም ሰምቶ ወደዚያች አገር ገባ። የከበረች ኦርኒንም ይዞ በራሷ ጠጉር ይሰቅሏት ዘንድ አዘዘ። ዳግመኛም እባቦችና ጊንጦች ወደ ተመሉበት ጉድጓድ እንዲጨምሯት አዘዘ። በጨመሯትም ጊዜ ሁሉም በእግዚአብሔር ኃይል ሞቱ። ደግሞ በመጋዝ እንዲሰነጥቋት አዘዘ። መጋዙም ተሰበረ። ንጉሡም ሞተ። የዳኬዎስም ልጁ ሰምቶ መጣ። ያችንም አገር ከበባት። ቅድስት ኦርኒንም ይዞ የተሳሉ መርፌዎችንም በእጆቿና በእግሮቿ እንዲሰገስጉ በጀርባዋም ላይ አሻዋ የተመላ ዳውላ አድርገው ከ4 ፈረሶችም ላይ አስረው ስጋዋ ተበጣጥሶ እስኪጠፋ ድረስ እንዲያስሯቸው አዘዘ።
በዚህም አልቻሏትም። ያንንም ከሃዲ የእግዚአብሔር መልአክ በእሳት ጦር ወግቶ ገደለው። የከበረች ኦርኒም ሃይማኖትን እያስተማረች በሽተኞችን እየፈወሰች ሙታንን እያስነሳች ተቀመጠች። አራተኛ ንጉሥም መጣ። የቅድስት ኦርኒንም ዜና ሰምቶ ወደ እርሷ አስቀረባትና ለአማልክት ትሰዋ ዘንድ አስገድዳት። እምቢ ባለችውም ጊዜ ከእሳት ውስጥ እንዲጨምሯት አዘዘ። ከእሳትም ውስጥ በደህና ወጣ የረከሱ አማልክቶቹን ዘለፈች። ንጉሡም ይህን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። አምስተኛው የፋርስ ንጉሥ መጣ። የከበረች ኦርኒንም ይዞ በእጁ በያዘው ጦር ወጋትና ሞተች። ከእግዚአብሔር የታዘዘ መልአክም መጥቶ ከሞት አስነሳት። በክብር ባለቤትም በክርስቶስ ስም እያስተማረች ወደ ከተማ ውስጥ ገባች። ከጥቂት ቀኖችም በኋላ ተድላ ደስታ ወዳለበት ገነት ተነጥቃ ወጣች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር አይኑር ለዘላለሙም አሜን። በዚችም ቀን የመለኮትን ነገር የሚናገር የጎርጎርዮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን ለዘላለሙም አሜን። በዚችም ዕለት ተጋዳይ የሆነ መነኮስ የከበረ አክርስጥሮስ አረፈ። ይህም አባት በዮርዳኖስ ገዳም የሚኖር ነበረ። ከመነኮሳቱም አንዱ እየሰገደ እንዲህ ብሎ ጠየቀው፣ አባቴ አክርስጥሮስ ሆይ ከእኔ ጋር ፍቅርን አድርግ፣ እጠቀምበትም ዘንድ ስራህን ሁሉ ንገረኝ አለው። ሽማግሌው አክርስጥሮስም እንዲህ ብሎ መለሰለት፣ ልጄ ሆይ ጎልማሳ ሁኜ ሳለ በመነኮስኩ ጊዜ በዚያ እጸልይ ዘንድ በሌሊት ወደ ቅዱስ ቴዎድሮስ መቅደስ ይሄድ ነበረ። 12 ደረጃዎችም አሏት። በእያንዳንዱም ደረጃ መቶ ስግደቶችን እሰግዳለሁ። ደወልንም በሚደውሉ ጊዜ ወደ ቤተ ክርስቲያን በመግባት ከወንድሞች ጋር የማህበሩን የጸሎት ስርዓት እፈጽማለሁ። እንዲሁም በማድረግ 10 ዓመት ኖርኩ። ከሌሊቶቹም በአንዲቱ የተለመደ ጸሎቴን ከፈጸምኩ በኋላ ልቡናዬ በተመስጦ ተማረከ። ነጫጭ ልብሶችን የለበሱ 2 ሰዎች መቅረዞችን ሲያበሩ እኩሌቶቹ ሲበሩ እኩሌቶቹም ሲጠፉ አየው። እኔም ይህ ስራ ምንድን ነው አልኳቸው። እነዚያም አባቶች ባልንጀራውን የሚወድ መቅረዙ ይበራለታል አሉኝ። እኔም ደግሜ መቅረዝ የቱ ነው አልኳቸው። እነርሱም ሂድ ከወንድሞች ጋር ተፋቀር፣ እኛ እናበራለን አሉኝ። በነቃውም ጊዜ ማንንም አላገኘውም። ከዚህም በኋላ አባ ክርስቶስ ብቻውን ወደ ደብረ ሲና ሄዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱም እንዲህ የሚል ቃል መጣ፣ ከአባቶች ጋር ትኖር ዘንድ ወደ ገዳም ተመለስ። ከዚህም በኋላ በተመለሰ ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የቅድስት ኦርኒ ማህበር የሆኑ 13,000 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። በጥር ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።